ሰላሞች እንዴት ናችሁ? ዛሬ ምን እንብላ በሚለው ፕሮግራማችን ሁለት እንግዶች አሉኝ። ከነሱ ጋር እንግዲህ ምግብ ሰራለሁ። ምግብ ልሰራ ያሰብኩት እንግዲህ መኮረኒ ይታወቃል አይደለ? እስቲ ፊሊጶስ አሳ በምን መልኩ በልተው ታውቃለህ? በካቻፕ በባዶ ተጠብሶ በካቻፕ። ቅዱስስ? ተጠብሶ ድርቅ ብሎ። አሳ እንግዲህ ብዙ ጊዜ ልጆች የሚበሉት ድርቅ ብሎ ነው። ለምሳሌ ቅዱስ ድርቅ ብሎ ይወዳል አምኖናል። አሁንም ብዙ እርጥብ አላደርገውም፣ ግን በሎሚ ዘፍዝፌዋለሁ ከመኮረኒ ጋር። ቤት ውስጥ ትንሽ በርበሬ፣ ትንሽ ቲማቲም፣ ነጭ ሽንኩርት አድርገን ነው። ይጣፍጣል አይጣፍጥ የሚለው እንሞክረው። የት ነው የምትማረው ፊሊጶስ? ዳይመንድ። ስንተኛ ክፍል ነህ? አሁን ስድስተኛ ክፍል። የሚቀጥለው አመት ምን ተፈታኝ ነህ? ሚኒስትሪ። ለዚህ ዝግጅቱ እንዴት ነው ታዲያ ለሚኒስትሪ? ጥሩ። ጎበዝ። ምንድነው እስቲ የምታግዘውን እስኪ ንገረን። አባትና እናቶችን በመላላክ። ጎበዝ፣ በጣም ጥሩ። በክረምት ጊዜ በነገራችን ላይ ስራ የሚለመድበት ወቅት ነው ታውቃለህ አይደለ? እኛ ድሮ ክረምት ላይ ነው ብዙ ስራ የምንለምደው። ራውታ ወጡ አንዳንድ ጊዜ አብሬያቸው እወጣለሁ። ስራ አብሬያቸው ትሄዳለህ? ታዲያ ታግዛቸዋለህ? እንግዲህ ብዙ ልጆች የወላጆቻቸውን ስራ አንዳንዴ አያዩ። ያው ወላጆችም ልጆቻቸውን ስራ ይዘው ሲሄዱ ስለማይመቻቸው፣ አንተ ግን ስራ ሄደህ ታግዛቸዋለህ? በጣም ጎበዝ። እስኪ ስራው ላይ ምንድነው የምትሰራው? ሰው ምናምን ከመጣ ግራናይት ምናምን ጠይቁ መጥቶ ከዛ እንትን ነገርኩ ለኪሽን የሚሆን ምናምን የመኪናም ነበረ። ስለዚህ ስለ ግራናይት ታውቃለህ ማለት ነው፣ እውቀቱ አለ በዛው። የወላጆቻችን ጋር አሁን እንግዲህ ስራ ስንሄድ ምን እናደርጋለን? በዛው እንማራለን። በጣም ጎበዝ። በነገራችን ላይ ልጆቻችን ብዙ ነገር ጊዜ አብረን ስናሳልፍ ስናጫውታቸው ስለምንሰራው ስራ አይደለ? በዛው እውቀት እኮ ነው። አሁን አንተ ኢቭን ስለ ግራናይት ከኔ የተሻለ እውቀት አለ ማለት እኮ ነው። በጣም ጎበዝ። ግን ለወደፊቱ ምን መሆን ነው የምትፈልገው? ፓይለት። በጣም የምትወደው ትምህርት ምንድን ነው? ሂሳብና ኮርስ። በጣም ደስ ይላል። ቅዱስ ንገረኝ፣ ክረምትን እንዴት አሳለፍክ? በመዝናናት ሰንበሻውና ጫውትና ዘይት እናድርግበት። ሽንኩርታችንን ምን እናደርጋለን? ዘይታችን ላይ ጥብስ። ከዛ ቲማቲማችንን አድርገን ከትፋለን። ትንሽ ቲማቲም ብናረግበት በቂ ነው። እስቲ በጣም የምትወደው ምግብ ግን ምንድን ነው ፊሊጶስ? ኬክ። እንቆቅልሽ። ሲቆም አጭር፣ ሲቀመጥ ረጅም። እኛ አሁን ስንቀመጥ ምንድን ነው የምንሆነው? አጭር ነው የምንሆነው አይደለ? ስንቆም ረጅም። እሱ ግን ሲቆም አጭር ነው የሚሆነው፣ ሲቀመጥ ነው ረጅም። ፍንጭልስተ የቤት እንስሳ ነው። ጎበዝ። እስቲ ረጅም ጊዜ ጌም ላይ ማሳለፍ፣ ቲቪ ላይ ማሳለፍ ምንድን ነው ይባላል? ለዓይናችን መጥፎ ነው። አሁን አንተ የት ዓለም ምን አይነት ግራናይት እንዳሉ ቤተሰቦች ለማወቅ ይጠቀሙበታል። ግን ችግሩ ምንድነው? ባለ አግባብ ስንጠቀምበት ረጅም ጊዜ ምንም ነገር ምግብም ሱስ ይሆናል አይደል? ስለዚህ ሁሉም ነገር መጠን ሲኖረው ጥሩ ነው አይደል? ያንተን ፕሮግራም ንገራቸው። መጀመሪያ ከእንቅልፌ እንደተነሳው አነሳሳለሁ አልጋዬ ምናምን ቁርስ እበላለሁ። ኳስ እጫወታለሁ ከወንድሞቼ ጋር። በጣም ጎበዝ። ኳስ መጫወታውን ለሰውነት ለጥንካሬ በጣም ጥሩ ነው። እስቲ የትምህርት ቤት ጓደኞች ስማቸው ማን ነው ንገረኝ። አሚን፣ ካያ፣ ክርስቲያን፣ ናታን። ምንድን ነው የምትጫወተው እስኪ ትምህርት ቤት ውስጥ? ኳስ በጣም ነው የምትወዱት። በጣም ደስ ይላል። በክረምቱ ጓደኞችን አገኘሃቸው? በስልክ አንድ ጓደኛዬን አግኝቻለሁ። በጣም የናፈቀህ ጓደኛ ያላገኘኸው በስልክ ማን ነው? አሜን የሚባል ጓደኛ። ሰላም አሜን። አሳችን በጣም ነው ደስ የሚለው። እስቲ ቅዱስ ጓደኞች ማን ነው ስማቸው? ናሆም፣ ባርካን፣ ቃላ፣ ሄኖክ እና ሰማር። ምንድነው እስኪ ከትምህርት ቤት ጓደኞች ጋር ትምህርት ቤት የምትጫወተው? አባሮሽ እንጫወታለን፣ ኳስ። ስለዚህ ምንድነው እስኪ አንተስ የምታስተላልፈው መልዕክት? አብዛኛውን ጊዜ ቲጋር ነው ማድረግ ያለብን። አእምሯችንን በደንብ የሚያነቃ ሰውነታችንን የሚያነቃ ስልክ ላይ ከሆነ ሰውነታችን አይጠነክርም። ኳስ ይወዳል አይደል? ስለዚህ ሁሌ የሚያጠነክረንን ነገር ማድረግ አለብን አይደል? ስልክ ደግሞ ስንጠቀም ምን ማድረግ አለብን? በፕሮግራም አእምሯችንን ሊያሳድግ የሚችል ስኳችን ደርሷል። በጣም ደስ ይላል። በጣም ሲታይ ራሱ በጣም ደስ ይላል።
ጨዋነትህን ያለ ነው አይደል? እሺ ዛሬ እንግዲህ በየቤታችሁ ሆናችሁ ከፊሊጶስ ጋርና ከቅዱስ ጋር የሰራሁት የአሳ ሶስ በቲማቲም ይሄን ይመስላል። በመኮረኒ ነው እየበላን ያለ ነው። በእውነት በጣም ከመጣፈጡ በላይ ግን ምንድነው ዛሬኛ ዋና አላማችን ምግብ የሰራንበት ምክንያት እኔ ፊሊጶስና ቅዱስ ልምዳችንን ልናካፍላችሁ፣ ትውፊታችንን፣ ጓደኞቻችንን ልናስታውስ አይደለም እግረ መንገዳችንን ቤት ውስጥ የምንሰራቸውን ስራዎች ለመናገር። አሁን ለምሳሌ ምግብ ሰርተህ ታውቃለህ እንዴ ፊሊጶስ? ምን አይነት ምግብ እስቲ ቤት ሰርተህ ታውቃለህ? እንቁላል ሰርተህ ታውቃለህ? እንቁላል ስትሰራ ምን አድርገህ ነው የምትሰራው? እንቁላል ትሰራለህ፣ ከቻፕና ማይነስ ታደርጋለህ። ወላጆች ከልጆቻችሁ ጋር በጣም ጥሩ ጊዜ የምታገኙበት ሰፋ ያለ ጊዜ ምግብ እያበሰልን ነውና አጋዥም ቢኖረን ቤታችን ምግብ እያበሰልን ከልጆቻችን ጋር ጥሩ ጊዜ ማሳለፍ መሞከር እንችላለን። ስለዚህ በየቤታችሁ እንደዚህ አይነት ምግቦችን ሞክሩ። ሳምንት ከሌሎች እንግዶች ጋር እመጣለሁኝ። ፊሊጶስን ቅዱስን ከኔ ጋር ጥሩ ጊዜ ስላሳለፋችሁ ስላወራን ደስ ብሎኛል። ቻው ብለን እንሰናበታቸው። ቻው። Audio Jungle.